ደኛዬ በፍጹም እንደዛ አይደለም። ከኔ የተሻለ አውቃለሁ ብለህ ታስባለህ እንዴ? ሲጀመር እኔ ሻን ሰላም ቤተሰብ አባል ሆኜ እንዴት ነው የቤተሰቤን መቃብር የማላውቀው? ስማይ መቃብር ቦታችን ሃይሬ ኤፌንዲ ነው። አዲሱ ነው፣ አሮጌ መቃብር ስፍራ አይደለም። እኔ ምንም ብቻ ስማ። ወይ ጉድ! ገበታ እያስተካከልኩኝ ነው እህቴ ቱርካን። የምን ገበታ ነው አንቺ ልጅ ደግሞ? በእንደዚህ አይነት ሁኔታ ውስጥ ማን ምግብ ሊበላ ነው? ይሄን ያልከራበሽ ጅና ኩሽና ገብተሽ ብይ። ምን አይነቷ ነች? ስሚ ሼኑር ቱርካን፣ አባታችንን ያጣ ነው። እውነቱን ለመናገር ሕይወታችንን የተነጠቅ ነው። የቀን ጨለማን የዋጠን ከሚባለው በላይ ተጎርተናል። አሁን ላይ እኛ መራብ የለብንም፣ የግድ መጠንከር አለብን አይደል እንዴ? ስለዚህ ከትናንት የተረፈ ሾርባ እንኳን ቢኖር ቀዝቅዞም ቢሆን ራሱ ይጣፍጣል። ስለዚህ ቆንጆ ምግብ አዘጋጁ። በጣም ትልቅ ሐዘን ያጋጠመን፣ ትልቅ ሐዘን። በሉ ፍጠኑ። እኔም እንደሱ ነው ያሰብኩት አቶ ቡንያሚን። ሼኑርን እንደሱ ስላት ነበር አይደል እንዴ? በእርግጥ በእንደዚህ አይነት ሁኔታ ላይ መራብ የለብንም አይደል እንዴ? ስለዚህ እንዳልከው ገበታ እናዘጋጃለን። አታስብ በቃ። ሼኑር ቶሎ በይ እንጂ ምንድነው የምትጠብቂው? ቱርካን፣ እንዲሁም ደግሞ ሰላጣ መስራት ይኖርብሻል። እሺ፣ እሱ ከሌላ አይበቃንም። ተግባባን? እሺ አቶ ቡንያሚን። ቆይ ምን የሚያስቅ ነገር ኖሮ ነው? ያው በጣም አዘናችሁ አይደል እንዴ? አቶ ሳሚትን በጣም የምትወዱት ወይ ደግሞ የቅርብ ዘመዳችሁ ስላስመሰላችሁ ነው የሳቅኩት። አረ አንቺ ልጅ ሰውዬው እኮ አማቼ ናቸው። ገባሽ? ለኔም ይኸውልሽ፣ ትሰሚያለሽ? የባሌ አባት ነው። እሺ በላሽ አታስመስቲ። እስቲ ጀናን ቡንያሚን የሻን ሰላም ቤተሰብ እንደሆነ እኮ ካወቅን ገና 6 ወራችን ነው። ምን ነው አንቺ ድርሻ አፍቃሪ ልሆናልሽ እንዴ? ኤስማ ትሰሚኛለሽ? ስናደድ እጅና እግሬ መንቀጥቀጥ ይጀምራል። ተመልከች፣ እጅና እግሬ እየተንቀጠቀጠ ነው። አረ ከዚህ ቀደም ባላውቅሽ ኖሮ ማን እንደሆንሽ ባላውቅሽ ኖሮ እውነት ይመስለኝ ነበረ። ምን ነው አላውቅሽም እንዴ? ከዚህ ቀደም አቶ ሳሚትን ምንም አይረባም ሰውየው፣ የሌሎችን መብት የሚጋፋ ምንም የማይረባ ሰው ነው ስትይ አልነበር እንዴ? ሰውየው እኮ ሞቷል። ሞቷል እንጂ ቢያንስ ለሞተ ሰው ክብር ይኑርሽ። እሺ አሳፋሪ ነሽ። እኔ ምንም መጥፎ ነገር አላወራም። አንቺ አለሽ እሱንም ብለሻል። እውነት ገልሻለሁ። ሀዘን ላይ ነን። እስቲ ስርዓት ያዙ። ለሞተ ሰው እንኳን ትንሽ ክብር ይኑራችሁ። ምን መሆናችሁ ነው? በቃችሁ ያለኮ ነው። በቃችሁ። ምን እያደረጋችሁ ነው? ምንድነው የተፈጠረው? ለምንድን ነው የማትናገሩት? ምንድነው የተፈጠረው? እንደሱ አትይኝ። ትሰሚኛለሽ? በቃሽ ጀናን። ዝም ብሎ አትርሱኝ እያሉ ነው አያቴ። ምን እየሆናችሁ ነው? ቡንያሚን በፈጠራችሁ ምንድነው? እህቴን ያይት። እሺ ምንድነው የተፈጠረው? አባታችንን ያጣ ነው። አይ ውይ የእውነት በጣም አዝኛለሁ። ውይ አምላኬ ነፍሱን ይማረው። ሁሉም ቤተሰብ ሐዘን ላይ ነው። ፈጣሪ ያጽናው። ያው ለኔም ቢሆን እንደ ልጄ ባል ማለት ነው። ያው ማለት ያማቼ ነው። ነፍሱን ይማረው አያቴ። ተረጋጊ። እውነት ነው። ነፍሱን ይማረው ብቻ ነው የሚባለው። ለሁላችንም መጽናናቱን ይስጠን። እውነት ነው። ለሁላችንም መጽናናት ያስፈልገናል። እስኪ አንዴ ከኔ ጋር ነይ በይ። ቡንያሚን ሴቶቹ ላንተ ልተዋቸው ነበር፣ ግን ተስፋ ስለቆረጥኩኝ ተው ይቅር። እንደሱ አትይኝ። ሴትዮ ምን እያደረግሽ ነው? በፈጠረሽ አምላክ ትሰሚኛለሽ? እንደሱ አትይኝ፣ እገልሻለሁ። ሲጀመር እኔ አንቺን አላየሁሽ። አትይኝ። አባታችሁ መጥቷል። አዎ ልክ ነው አያቴ መጥቷል። አንቺ እንዴት አወቅሽ? እማዬ ናት እንዴ ነገረች? ለምንድን ነው ይህንን ነገር ከኔ ደበቃችሁኝ? እንደዚህ አይነት ከባድ ነገር እንዴት ከኔ ይደበቃል? ለምን ደበቃችሁኝ? ከታሲን ጋር ተለያይተዋል። ምን? አዎን፣ በኑህም ቢሆን በጣም አዝናለች። እሷን አላመኗትም። ያቺን ሴት አላመኗትም። ከአይኗ ማወቅ ይቻላል። ከአይኗ ሴት ልጅ እንደዚህ አይነት ነገር አይታ ታውቃለች። ለሴት ልጅ ይታወቃታል። ምንም ሳትናገር ወጣ ቀረች። አሁን እናቴ የት እንዳለች ታውቂያለሽ? ምክንያቱም እኔ ላገኛት አልቻልኩም። አላውቅም። ስሚኝ፣ ይሄን ሁሉ ቀድማችሁ ብትነግሩኝ ኖሮ አውቅ ነበር።
ልጆች አቶ ቱፋን የት ነው ያለው? ውስጥ ነው ያለው አቶ ቡንያሚን። ቱፋን በአስቸኳይ ወደዚህ መምጣት አለበት። የሆነ ስብሰባ አለ። አቶ ቡንያሚን መጣ? ማን የፈለገኝ? እኔ ነኝ የፈለኩት። ሌላ ማን ሊፈልግ ይችላል? እሺ፣ ምን ነው የተፈጠረ? ችግር አለ? አዎ ችግር አለ፣ በደንብ አለ። ቱፋን እቃዎችህን አሁኑኑ ሰብስብ። ሁሉም ሰው ይሰብሰብ። በጣም አስቸኳይ ነው። በዚህ ሰዓት አሁን ሁሉም ሰው የግድ ማወቅ አለበት። በፈረቃ የሚሰሩ ሰዎችም ካሉ አሁን መምጣት አለባቸው። ቶሎ በል። እሺ ጌታ፣ አሁኑኑ አደርጋለሁ። እመቤት ፒናር፣ ሁላችሁም ሰራተኞች ስማ፣ ምን እያደረግህ? ኧረ በፈጣሪ ምን እየሆንክ ነው? እንግዶች አሉ እኮ። ይሄ እኮ በጣም ትልቅ ድርጅት ነው። መልዕክት አስተላልፍላቸውና እንዲሰበሰቡ አድርግ። እሺ ጌታዬ። ምን ተፈጥሮ ነው ግን? ማለቴ ትልቅ ችግር ነው እንዴ? አዎ ትልቅ ጉዳይ ነው። አባቴ ሳሚት ሻንሳላን ህይወቱ አልፏል። ጤነኛ ኩላሊቴን እንደሰጠሁት ታውቃለህ። ይድናል ብዬ ነበር፣ ግን አልተሳካም። አልሆነም። ምን ተፈጠረ? ምንድን ነው የተፈጠረው? ምላስህን ዋጥከው እንዴ? ከዚህ በኋላ ምን ይፈጠራል ብለህ እያሰብክ ነው አይደል? ችግር የለውም፣ እንነጋገራለን። አሁን ቶሎ በልና ሰራተኞችን በሙሉ እሺ አቶ ቡንያሚን፣ አምላክ ነፍሱን ይማር። ለሌሎቹም አሁኑኑ እነግራለሁ። አመሰግናለሁ። በል ቶሎ በል፣ ፍጠን። አንቺ ልጅ ወደዚህ ትመጪ። እሺ መጣሁ። ይሄን ያዥልኝ። ተይው በቃ ተይው። ቆይ ይሄ ከባድ ነው። ልቀቂው። ባለሙያዎች መጥተው ይሰሩታል። ስለዚህ ይነሳል። እኔ ቡንያሚን ሻንሳላን እባላለሁ። አባቴ ሳሚት ሻንሳላን ህይወቱ አልፏል። አሁን ሀዘናችንን እንገልጻለን። ስብሰባ ይኖራል። አንቺም ትመጫለሽ። ስኳሬ ሊነሳብኝ ነው። እባክሽ የሆነ ምግብ ነገር አለ እንዴ? የዶሮ ጥብስ አለ? የለንም። የስጋ ጥብስስ የለም? የለም። እሺ የጥጃ ጥብስስ አለ? በጣም ጥሩ። ቆንጆ ጥጃ ጥብስ ይሆንልኝ። እሺ ለእኔ እንደሆነ ንገሪያቸው። ለአለቃቸው ነው ባያቸው። በአሪፉ ይሰራል። ረዥም ምሽት ነው የምናሳለፍ። የሀዘን መግለጫ ምናምን ይደረጋል። ቆመን ነው የምናድረው። እሺ ከምግቡ ጋር ቆንጆ እርጎ አምጪልኝ። እሺ ከጎኑ ድንች ጥብስ ይኖረው? አይ እሺ ቶሎ በይ። እሺ እዚህ ምን ትሰራለህ? ወደዚህ ስትገባ ማንም ሰው አላየ? እስቲ እነሱን ታያቸው። ስልኩ አሁንም አጠገብሽ ነው። ድጋሚ ስደውልሽ ስልክ አታነሺም። እሳት ጋር ስደውልም ስልክ አያነሳም። ምንድን ነው የተፈጠረው? ምን እያደረጋችሁ ነው? ምን አስባችሁ? ከጨዋታ ውጭ ልታደርጉኝ ነው እንዴ? ምን እየተፈጠረ ነው? ሀሊል፣ እስቲ ዝም ብለህ መዘባረቅ እንተውና ትንሽ ተረጋጋ። ሲጀመር እኔ እንደዚህ አይነት ነገር አድርጋ እና ምን እየተካሄደ ነው? ትንሽ ታገስ። ረጋ ለማለት ሞክር። ሄሎ ቱፋን። ወይዘሮ ህክመት፣ ምንድን ነው የተፈጠረው? ምንም የተፈጠረ ነገር የለም። አቶ ሳሚት አርፏል እንዴ? አዎ ያሳዝናል። ወንድሜን አጣ ነው። ምን? ሁሉም ነገር ገና በፍጥነት እየተካሄደ ነው። ምንም ችግር የለም። እኔማ እቅዱ የተቀየረ መስሎኝ በጣም ነበር የደነገጥኩት። እየነገርኩ ነው። ምንም የተቀየረ ነገር የለም። እዚህ የምንሰራው ስራ አለ። ከዛ በኋላ ደግሞ ወደ ኮቶ። እሺ እኔማ እቅዳችን ሁሉ ውሃ በላው ብዬ በጣም ሰግቼ ነበረ። እየነገርኩ ነው። ከማን ጋር እየሰራችሁ እንደሆነ አልገባችሁ መሰለኝ። ሁሉም ነገር እንደነበረ ነው። ይልቅ ጭራሽ ሌላ ጥርጣሬ እንዳትፈጥሩ። ይሄው ነው። ሁሉም ነገር እንደታቀደ ይቀጥላል። እሺ እመቤት። መቼ ነው የምንነሳው? መቼ ነው የምንሄደው? ነገ ወይስ ከነገ ወዲያ? እንደዛ በፍጥነት አይደለም ሀሊል ውዴ፣ አዝናለሁ። ለምን? አሁን ለቱፋን ስትነግሩ ሰምቻለሁ። ማለቴ ሁሉም ነገር በጥሩ ሁኔታ እየሄደ እንደሆነ ስትነግሩ ሰምቻለሁ። አዎ እቅዳችን ይቀጥላል። ግን አሁን የምንሄድ ከሆነ ታሲን ቼኩን አይከፍልንም። ምን ስለሆነ ነው የማይከፍለው? ገና ቀኑ ያልደረሰ ቼክ ሰጥቶኛል። ምን ማለትሽ ነው ህክመት? እኔ እኮ ላምንሽ አልቻልኩም። እንዴት ነው ቀኑ ያልደረሰ ቼክ የምትቀበው? እንዴት እንደዛ ታደርጊያለሽ? ተረጋጋ አልኩህ አይደለም እንዴ? ሰውየው ገንዘብ የለውም። 5 ሚሊዮን የሚባል ገንዘብ የለውም። እጁ ባዶ ነውና ምን ማድረግ ነበረብኝ? ደግሞ ምን እንዳለኝ ታውቃለህ? ሱምሩ እስክታገባ 1 ወር ገፋ ቢል 3 ወር ጠብቃለሁ። እንደዚህ የሚልን ሰው ምን ማለት እችላለሁ? ተመልከት፣ ወንድሜ በድንገት ነው የሞተው። በሁሉም ነገር ላይ ያለውን ውክልና ሊሰርዝ ተቃርቦ ነበር። ይህ ቼክ የት ነው ያለው? ሊወስቲ እንዴት ነው የምታየው? ሲጀመር ቼክ ይዤ ነው እንደምዞረው። ምን አደረግሽው ታዲያ? ባንክ ነው ያደረግኩት፣ ካዝና ውስጥ። ምንም ችግር የለም እያልሽ ነው? አዎ አምናቸዋለሁ። እስቲ አንተ እንኳን በትንሹ መለኝ።
እሺ ህንፃውን ምን አደረግሽው? ህንፃውን መውሰድ አልቻልኩም፣ ግን 5 ሚሊዮን አግኝቻለሁ። ቆይ እኔ የምልሽ ወንድምሽ ካለው ነገር እንጂ በውርስ የምታገኘው ነገር አለ? ምንም ነገር አላገኝም። እኔ የሚያናደደኝ እኮ እሱ ነገር ነው። እሺ ልጆቹ ሰዱት፣ ይገባቸዋል፣ ልጆቹ ናቸው። ግን ያቺ ሱምሩ በጣም ያናደደኝ የሱምሩ ነገር ነው። የእሷ ደግሞ ከሁሉም የተለየ ነው። ልክ የበር መቀርቀሪያን የሆነችብኝ። ለምንድን ነው ያ ሁሉ ገንዘብ ላይ የቆለፈችበት? ከዛ በኋላስ ምን መብት ኖሯት ነው? ለእኔስ ምን ተረፈኝ? እኔም እኮ የሻንሳላም ቤተሰብ ነኝ። ምን ተርፎኛል? ለእኔ ምንም አልተረፈኝም፣ ምንም ነገር። ካየኸው ንብረት ለእኔ ተረፋል? ይክመት ተይው በቃ እርሾ። ምንድን ነው የሚባለው? ትንሽ ነገሮች ላይ የሚሻሙ ሰዎች ምንም አያገኙም ይባላል። ደግሞ ማን ነው እንደዚህ ያለው? እንደዛ ነው የምናውቀው። ማን ያውቃል? ምናልባት ወይዘሮ ስምሮ ውርሱን ለመብላት ጥንካሬ ላይኖራት ይችላል። ምን ማለት ነው? ህይወት እንደዛ ናት። ሁሌም ስጋት አለው፣ ሁሌም አደጋ አለው፣ ወይም ሌላ ነገር ይኖራል። ያው በስተመጨረሻ ህይወት በሙሉ አድርጉ የምትለን ነገር ነው የምናደርገው። መውደቅን መቀበል አለብን። አንተ ግን ሁሌም አፍ ላይ ማር አለ። አንድ ነገር ልጠይቅሽ እፈልጋለሁ። ወደሽኛል እንዴ? እሺ ቆይ አትመልሽልኝ በቃ። እሺ አሁን እኔ ምን ላድርግ? ምን ማለት ነው አሁን ምን ላድርግ? እኔ ግን አንቺን የወደድኩሽ ይመስለኛል። ጊዜያዊ እንደዛ ግን ይመስለኛል። ሁሌም ስላችን የማስበው ዘላቂ ስሜት ይመስለኛል። ቀጣይ የምናየው አመሰግናለሁ። ና እስቲ እዛ ቦታ አድርሰኝ። ወይ የኔ ውድ ልጅ፣ ወይ ሱምሩ፣ እንዴት አይነት ህመም ውስጥ ይሆን ያለሽው? ስሚኝ አያቴ፣ እባክሽን ራስሽ እንደዚህ አታስጨንቂ። ተመልከች፣ የማዬ ዛሬ ደውላ ነበር። ድምጿን ሰምቻለሁ፣ ደህና ነች። ወይ መሊክ፣ እንዴት ነው የቻልሽው? እንዴት ነው ያልነገርሽኝ? ለእኔ ልትነግሪኝ ትችያለሽ። እንዴት ነው ያልነገርሽኝ? እንዴት ነው ያርጉም እዚህ እንደነበር ያልነገርሽኝ? መምጣቱን ባውቅ ኖሮ እንዲያናገራት የመፈቅድ ይመስልሻል? አያቴ፣ እኛም ስላላወቅን ነበር፣ ግን አንቺም ደግሞ እንድታዝኝ አልፈለግንም። ውይ አምላኬ፣ እንዳይከፋኝ ብላችሁ ግን እሳት ውስጥ ከተታችሁኝ። በጣም አሰቃያችሁኝ። በይ ቶሎ በይ፣ ነይ እጄን ያዥኝና ከዚህ ቦታ ባፋጣኝ ውሰጂ። እንኳን ደህና መጣሽ መሊክ። አመሰግናለሁ ወይዘሮ ኒያየት፣ እንኳን ደህና መጣሽ። ማን ነው ቤት ያለው? ኑህ ሳሎን አለ፣ አረፍ ብሏል። አረፍ ብሎ? አዎ እያረፈ ነው፣ ግን ደግሞ አረፍ ነው ያለው። በጣም ስለሚሰራ ነው ያረፈው። በጣም አይደል እንዴ ደከመ። መሊክ ስሚ መሊክ፣ ኑ መሊክ። ውይ ተኝተሃል መሰለኝ። ስለ ቀሰቀስኩ በጣም ይቅርታ። በል ተኛ በቃ። የሆነ ነገር በላሁና ተዘረርኩኝ። በቃ ይሁን። ግድ የለም ተኛ፣ የኔ ልጅ ተኛ፣ ተመልሰ ተኛ። ልጄ የት ነው ያለችው? ኑ ንገረኝ፣ ልጄ የት ናት? ልጄ የት ሄዳ ነው? እኔ አላውቅም። ማለቴ ወንድም ታሲን አንተ ቤቱን እኔ ደውልላታለሁ ወይ ሄዳለሁ ሲለኝ ነበር። ወንድም ታሲን ይደውላል አይደል? አንተ ግን ምንም እዚህ ያለ ሀሳብ ተጋርማል። ተመችቶሃል? እንዴት ደስ የሚል ቦታ ነው የተኛው።
አያቴ ይኸውልሽ ምንም ያልነው ነገር እኮ የለም። ይኸውልሽ ስለማንም ምንም ያልነው ነገር የለም። እምልልሻለሁ። ደህና ዋላችሁ ወይዘሮ ኒሃየት። ሰላም፣ እንኳን ደህና መጣሽ መሌክ። ታሐሲን እንደው ስለፈጠረህ አምላክ ስታይኝ ደህና ዋልኩ መስላለሁ? አዎ ምንም ብትይ ልክ ነሽ ወንድሜ። ግድ የለህም አሁን እንቶ አይምሮ በትክክል እየሰራ አይደለም ወንድሜ። አንተ ቆይ ግን አንተ እንዴት ነው የቻልከው? አንተ እናቴን አታውቃትም ማለት ነው? እንዴት ነው እናቴን አላመንካት? መሌክ አላመንኳትም። ለአንዲት ሰከንድ እንኳን ብትሆን አላመንኳትም። በጣም ደንግጬ ነበር ታውቂያለሽ። ምን እያልክ ነው ወንድሜ? ለምንድን ነው ሁሉም ነገር በቀላሉ የምትቀበለው? ቆይ ሲጀመር ስለ አሊል የተናገርነው ነገር አለ እንዴ? ምንም አላልንም፣ ወይም ደግሞ አላወቅንም። ውሸታም ነሽ ብለናል። ይሄ ነገር የሰው ስም ማጥፋት ነው እንደዚህ አይነት ነገር ተናግረናል እንዴ? አላልንም። እና አሁን ምን እያደረክ ነው? ቆይ አልገባኝም። ማለት የምትፈልገው ነገር አለ? ሱምሩ ባለጌ ናት? ይቅርታ እኔ ይውላችሁ ነው ወይስ ቆይ ሁሉም ወንዶች ሁሉም ሴቶች አይረቡም አያስቡም ብላችሁ ነው የምታስቡት? አይ እኔ እንደዛ አላሰብኩም። በጣም ይቅርታሽ። ተመልከተኝ። እኛ ሴቶች ታውቃለህ፣ እኛ ሴቶች የከንፈርህን ቅርጽ አይተን፣ የአይንህን እንባ አይተን፣ አነጋገርህን ሳይቀር ሰምተን የምታስበውን ማወቅ እንችላለን። በዚህ ዕድሜ ሁሉም ሴት ያውቃል። ይሄን ያህል እናውቃለን። እወቀው፣ ሁሉም ስለዚህ ነገር ያውቃል። ይሄ የተፈጥሮ ስጦታ ነው። ስለዚህ ሴቶች የተለየንን ከፈለክ ዞር ዞር ብለህ ጠይቅ። ይህንን የማታውቅ አንድም ሴት አታገኝም። እግር እስከሚነቃ ብትዞር አንድም ሴት አታገኝም። ይኸውልህ ወንድ የሚያይበትን አስተያየት፣ ከዛ አስተያየቱ ጀርባ ምን እንዳለ ሁሉ ለምን እንደዛ ሊያይ እንደቻለ ሁላችንም ጠንቅቀን እናውቃለን። ባናየው እንኳን ስሜቱን በደንብ አድርገን እንረዳለን። አምላክም በዚህ ረድቶናል። የሚሰማንም በልባችን ነው። በቃ ተውት። እናንተ ምንም የሚገባችሁ አይነት ሰዎች አይደላችሁም። ይልቅ ንገሩኝ፣ ልጄን አለመናችኋትም? ያው አባቴ ማለትም አቶ ሀሊል የተናገረው ነገር መቼም ምክንያታዊ አይደለም ማለት አንችልም። በጣም ታሳፍራለህ። አንተስ አቶ ታሐሲን? ይኸውልሽ ወይዘሮ ኒሃየት፣ ከዚህ ቀደም እንደነገርኩሽ ነው። እኔም በጣም ደንግጫለሁ። ላስብ አልቻልኩም። በጣም ግራ ገብቶኛል። ምን አስዋሽኝ። በጊዜው በጣም ተደናግጬ ነበር። ደስ ይላል። በጣም ጥሩ። የእውነት በጣም ጥሩ። የእውነት እንኳን ደስ አላችሁ። ሁላችሁንም የእውነት እንኳን በጣም ደስ አላችሁ። የማይታመን ነው። አንዲት ሴት መታ ተደፍሬያለሁ አለቻችሁ። ተደፍሬያለሁ። ሕይወቷን ሙሉ የደበቀችውን ነገር ነው። ምክንያቱም አፍራ ነበር። ለእናቷ እንኳን ልትናገር ያልቻለችውን ነገር ነው። በሆነው ነገር ስለተሸማቀቀች ለእናቷ እንኳን አልተናገረችም። ለእናንተ ነገረቻችሁ። እናንተ ግን አላቷ ያላችሁን አመናችሁ። ያንን አረመኔ አያቴ የባሰው ነገር ምን እንደሆነ ታውቂያለሽ? ያ ያመናችሁት ሰውዬ አባታችሁ ነኝ ብሎ ራሱን የሚጠራው ሰውዬ ልክ ከቤቱ አንድ እግሩ እንደወጣ ነው መጥፎ ወንጀል ሰርቶ የሚመለሰው። ወንጀሎቹን ብንዘረዝር አንድ ቀን ራሱ አይበቃንም። ይህ ሰውዬ አያቴ እጅግ በጣም መጥፎ ሰው ነው። ይህን ደግሞ አንተም በደንብ ታውቃለህ። ምን ነው ተሳሳትኩ እንዴ ነው? እሺ በጣም ይጸጽተኛል። የእውነት በጣም አሞኛል። አሁን ምንም የምለው ነገር የለኝም። አሁን ምንም የምናገረው ነገር የለኝም። አያቴ መልክ በቃ ይበቃል። ስለፈጠረ አምላክ ይበቃል። ተነሽ ወይዘሮ ኒሃየት፣ ይኸውልሽ እኔ ሱምሩን እንደምንም ብዬ አገኛታለሁ። ከአንተ የምሰማው ምንም የቀረ ነገር የለም ነው። ለማንኛውም ልክ እናቴ እንዳገኘሃት ልቧን ለማሸነፍ ሞክር። ከዚህ ይቅርታ ስትል ውድ ልጄ ስትል ስታቅፍ የዛኔ ሜሊክ የምትባል መንትያ እህት ትኖራለች ነው። እስከዛ ድረስ ግን ሜሊክ የምትባል መንትያ እህት የለች። መልክ የማይሆን ነገር አትናገር። ምንድነው የማይሆን ነገር ምዘባርቀው? ዝም ብለህ ወይዘሮ ኒሃየት፣ እኔ ሱምሩን አገኛታለሁ፣ ቃል ገባላችኋለሁ። ታሐሲን ያልከውን ሰምቻለሁ። ልጄ ብዙ ተሰቃይታለች በጣም። ከዚህ ቀን በኋላ ግን እንድትሰቃይ አልፈልግም። አንተም ብትሆን ይበቃሃል።
አታስብ። ጠንካራ ልጅ አለቻት፣ ጠንካራ እናት አለቻት። ለእሷ እኛም በቃታለን። ባለህበት አርፈ ተቀመጥ። የምልህ ግልጽ ነው። እማዬ ይኸውልሽ አያቴ አብራኝ ናት። ስለ አንቺ በጣም ተጨንቀን ነው ያለ ነው። እባክሽ ልባችንን አታስጨንቂው እሺ? ምንም ይሁን ምንም እኛ ከጎንሽ ነን። በዛ ላይ ደግሞ በጣም እወድሻለሁ። መሌክ፣ እኔም እንደ ተጸጸትኩ ልትነግሪያት ትችያለሽ? ችግር የለውም ትሰማዋለች ወንድሜ። መልእክት እየላኩላት ነው። እሺ በየኔ ልጅ እንሂድ። አባቴ ደከመኝ ሰለቸኝ ሳይል ብዙ ለፍቷል። ከአባቴ ጋር አብረን ነበር የገዛ ነው። ባልደረቦቼ የተከበራችሁ የኒሻንስ ሆቴል ሰራተኞችና የቅርብ ወዳጆች፣ ከሁላችሁም አይን እንደማነበው ከሆነ ለምንድነው እዚህ ምሽት የተሰበሰብነው የሚለውን ጥያቄ ለማንበብ ችያለሁ። በጣም የሚያሳዝን ዜና አለኝ። ጠንከር በሉ። በሚያሳዝን ሁኔታ ከልቤ እያዘንኩኝ ለሁላችሁም ይህንን አሳዛኝ ዜና ነግራችኋለሁ።